ከዛሬ ጀምሮ ቤታችንን ከመርዝ ማጽዳት እንጀምራለን። ጤና ይስጥልኝ። ዶክተር ማርቆስ ነኝ ከጤና ሆሊስቲክ። እስኪ ለአንድ አፍታ አይናችሁን ጨፍኑ። አንድ በጣም የምትወዱትን ሰው አስቡ። በስኳር በሽታ ምክንያት እግሩን የተቆረጠ አባት፣ አይኗ የደከመች እናት፣ በደም ግፊት ምክንያት በለጋ ዕድሜው ለስትሮክ የወደቀ ጓደኛ፣ በልብ ህመም ምክንያት ዛሬ በመካከላችሁ የሌለ ወይም የሌለች ወንድም፣ እህት፣ አክስት ወይም ጎረቤት። እነዚህ ሰዎች ዝም ብለው የታመሙ አይደሉም። እነሱ ባልታወቀና ባልታወጀ ጦርነት ውስጥ የወደቁ የጦርነት ሰለባዎች ናቸው። ጦርነቱ ደግሞ ዘመናዊነት ያመጣብን የላይፍ ስታይል ችግር ወረርሽኝ ነው። ጠላት በየቤታችን ገብቶ ድንበራችንን ጥሶ ወላጆቻችንንና ወዳጆቻችንን ሲነጥቀን ዝም ብለን አይተናል። ይህ ጦርነት ግን ልናሸንፈው የምንችለው ጦርነት ነው። የሚያስፈልገው ቁርጠኝነት ነው። እኔ የሆሊስቲክ ሄልዝ ዶክተር ነኝ፣ የተፈጥሯዊና ሁለንተናዊ የጤና ባለሙያ። ነገር ግን ዛሬ የምቆመው እንደ ሐኪም ብቻ አይደለም። የዚህ ለጤና ጦርነት እንደ ወታደርና እንደ ዋና አዛዥ ጀነራል ሆኜ ነው። ሽንፈታችን ሊያበቃ ይገባል። አሸናፊዎችም መሆን አለብን። ድላችንም ሙሉ ጤናማ መሆን ነው። ለጤና ባለሙያዎች፣ ለአጋር የጤና ጀነራሎች፣ እኛ የሕክምና መሐላ የገባ ነው በየሆስፒታሉ ተቀምጠን የማስታገሻ መድኃኒት ልናዘዝ፣ ቁስል ላይ ፕላስተር ለማጣበቅ ብቻ አይደለም። በሽታው ስር ሰዶ እስኪመጣ መጠበቅ ይብቃል። ከድንኳናችሁ ውጡና ወደ ጦር ግንባር ተቀላቀሉኝ። ምልክቶችን ብቻ ማከም አቁመን የበሽታውን ስረ መሠረት የምንነቅልበት ስልት ላይ እንረባረብ። ለዚህ ደግሞ ከድሮው የሕክምና ልማዳችን ወይም ሜዲካል ትራዲሽን ለመውጣት የአስተሳሰብ ለውጥ ወይም ፓራዳይም ሽፍት ማድረግ ያስፈልጋል። ለሰፊው ሕዝብ፣ ለእግረኛ ወታደሮች፣ እናንተ የዚህ ጦርነት ዋና ሞተር ናችሁ። ማብሰያ ቤታችሁ የውጊያ ሜዳችሁ፣ ምግባችሁን የምትገዙበት ሱቅ አንዱ የውጊያ ቦታችሁ ነው። የምትገዙት ምግብ ጥይታችሁ ነው። የምታደርጉት የእግር ጉዞ ደግሞ ወታደራዊ ልምምዳችሁ ነው። ያጣችሁትን ወዳጃችሁን በለቅሶ ብቻ ሳይሆን ራሳችሁን በማጠንከር አስቧቸው። በቀጣይ እናንተም ሆነ ዘመድ ወዳጆቻችሁ የጠላት ሰለባ እንዳይሆኑ ወይም እንዳትሆኑ ዛሬውኑ ታጠቁ፣ ተዘጋጁ፣ ተሰለፉ። ጤናችንን በባዕድ ጠላት አንነጠቅም። ስለዚህ ከዛሬ ጀምሮ ቤታችንን ከመርዝ ማጽዳት እንጀምራለን። አሁኑኑ ተመዝገቡ። የጤና ሆሊስቲክ የጤና ሰራዊትን ተቀላቀሉ። መቼም ማርያምን አልምራችሁም አላላችሁም። አሁን ከኔ ጋር ናችሁ? ከጤና ሆሊስቲክ ጋር ናችሁ? Are you with me? Are you with us? Then let's go. Let's begin.